ሰላም እንደምሰነበታችሁ እየተመለከታችሁ ያላችሁት ቅኝት ሚዲያ ነው። በዚህ ቻናል የተለያዩ የንግድ ቦታዎች ጥቆማ ብሎም ማንኛውም ንግድና አገልግሎት ዋጋቸውን፣ አይነታቸውንና መገኛቸውን ወደ እናንተ የምናደርስበት ቻናላችን ነው። ዛሬ የተገኘነው እንግዲህ በከተማችን ግዙፍ የሆነው የንግድ ማዕከል አምባሳደር ሞል ላይ ነው። በዚህ ህንጻ ስትመጡ ምን ታገኛላችሁ የሚለውን ወደ እናንተ የምናደርስ ይሆናል። ዝግጅቱን በመምራት እኔ ረዲት አብሬያችሁ ቆያለሁ። ተመልካቾች በአምባሳደር የመጀመሪያ በር ላይ ስትገቡ የምታገኙት እንግዲህ የአምባሳደር ሞል መስራችና ባለቤት የሆነው የአቶ ሰይድ መሐመድ የመጀመሪያ የሴንጀር የገዛትን በ1974 የገዛትን የልብስ መስፊያ ነው የምታገኙት። በቀድሞ ጊዜያት በፒያሳና በ4 ኪሎ የነበሩ የተለያዩ ብዛት ወርቅ ቤቶች እንግዲህ አምባሳደር ሞል ላይ ተገኝተዋል። አጠቃላይ በዚህ ህንፃ ላይ እንግዲህ ከ105 በላይ የወርቅ ቤቶች እንዳሉ ይታወቃል። አሁን ደግሞ ወቅቱ የሰርግና የተለያዩ ዝግጅቶች ነው፣ የጋብቻ ቀለበት እንዲሁም የተለያዩ የወርቅ ጌጣጌጦችን ከፈለጋችሁ አምባሳደር ሞል ጥሩ ምርጫ ነው ብዬ አስባለሁ። ወደ ላይ ወጥተን ደግሞ ያለውን ነገር እናሳያችሁ። እሺ ተመልካቾች፣ አሁን ደግሞ የሚገኘው ሁለተኛ ፍሎር ላይ ነው። በዚህ ህንፃ ደግሞ ቅድም እንደነገርኳችሁ እንግዲህ በአምባሳደር ሞል ላይ ከ105 በላይ ወርቅ ቤቶች አሉ። ታዲያ ዕለታዊ የወርቅ ዋጋ ምን ይመስላል ካላችሁ 21 ካራንት 27 ሺህ ብር እየተሸጠ ይገኛል። 18 ካራንቱ ደግሞ 24 ሺህ ብር እንደሚሸጥ መረጃዎች ደርሰውናል። ታዲያ እናንተም ወደ አምባሳደር ሞል ጎራ ብላችሁ የተለያዩ የጋብቻ ወርቆችን እንዲሁም ማንኛውም ጌጣጌጥ ወርቆችን መሸመት ከፈለጋችሁ ጥሩ አማራጭ ነው ብዬ አስባለሁ። በተለየ መልኩ ደግሞ አምባሳደር ሞል ያሉ ወርቅ ቤቶች ለየት የሚያደርጋቸው እንግዲህ እናንተ በፈለጋችሁት ዲዛይን ማሰራት ትችላላችሁ ማለት ነው። ወርቁ እንደምትመለከቱት ሰፊ አማራጭ ብዙ ሱቆች መኖራቸው ለእናንተ ጥሩ አማራጭ ነው። ሌላው ደግሞ ወደ ቀጣዩ ፍሎር እንውጣና እንግዲህ ምን እንደሚመስል የምናሳያችሁ ይሆናል። አሁን ደግሞ የሚገኘው ሶስተኛ ፎቅ ላይ ነው። በዚህ ፍሎር ደግሞ የተለያዩ የልጆች መጫወቻዎች ከ26 በላይ ለልጆችም ለአዋቂም የሚሆኑ መጫወቻ ስፍራዎች ይገኛሉ። እርስዎ ከቤተሰቡ ጋር ከልጆቹ ጋር ጎራ ቢሉ ወደ አምባሳደር ሞል እንግዲህ ለማንኛውም የእድሜ ክልል የሚሆን ሰፊ የልጆች መጫወቻ እንዲሁም ሸማምታችሁ ዞር ዞር ብላችሁ አረፍ ማለት የምትፈልጉ እዚህ ደግሞ በጣም ስፋት ያለው የተለያየ የምግብና ሻይ ቡና ማለት የምትፈልጉባቸው ቦታዎች አሉ። ሶስተኛ ፎቅ ላይ ነው የምንገኘው። እነዚህ ካፌዎች፣ ቡና መጠጫ ቤቶች እንዲሁም የልጆች መጫወቻን በአንድ ላይ ይዟል ማለት ነው ሶስተኛ ፎቅ። ቀጣይ ደግሞ ምን እንደሚመስል እናሳያቸዋለን። አብራችሁ ነው። እሺ ተመልካቾች፣ አራተኛ ፍሎር ላይ ደግሞ እንደምትመለከቱት የአምባሳደር ሞል የሱፍ መሸጫ ሱቅ አለ ፊት ለፊት ላይ። ሌላው ደግሞ የተለያዩ መዋቢያ የምትፈልጉ ኮስሞቲክሶችን፣ ፀጉር ቤት፣ ጥፍር ቤትና ሽቶ ቤቶችን የያዘ ነው። በአጠቃላይ እንግዲህ እንደምትመለከቱት በጣም ሰፊ እና እጅግ የሚያምር ህንፃ ነው ማለት ነው። አራተኛ ፍሎር ላይ ነው የሚገኘው። እይታው በጣም ነው የሚያምረው። ከላይ ያለው የኢንቴሪየር አሰራር ደግሞ ውብ አድርጎታል ማለት ነው። እና ሌላው ደግሞ አራተኛ ፎቅ ላይ ለየት የሚያደርገው ከታች ያሉትን ሁሉንም ሱቆች በአንድ ቦታ እንድታዩ ያደርጋል። እንግዲህ የተለያዩ ሱቆችን በአንድ ቦታ የምታገኙበት ቦታ ነው። እዚህ ጋር የመነጽር መሸጫ፣ የሽቶ ቤቶች እንዲሁም ማንኛውንም ነገር ብትፈልጉ በአንድ ጣራ ስር የያዘ ህንፃ ነው ማለት ነው አምባሳደር ሞል። እንደምትመለከቱት እንግዲህ እይታውን ቪዩን በጣም ነው የሚያምረው። እሺ ተመልካቾች፣ በአምባሳደር ሞል ያደረኩት ቆይታ ይሄንን ይመስል ነበር። እንደተመለከታችሁት እንግዲህ የተለያዩ የወርቅ መሸጫ ቦታዎች፣ የልጆች መጫወቻ እንዲሁም የተለያዩ ማንኛውንም ነገር መሸመት ብትፈልጉ አምባሳደር ሞል ጎራ ማለት ትችላላችሁ ማለት ነው። ለዛሬ ያስኩት ፕሮግራም ይሄንን ምስል ነበረ። ሌሎች የቅኝት ሚዲያ ፕሮግራሞች እንዲደርሰው ሰብስክራይብ ማድረጋችሁ እንዳትረሱ። ለዛሬ ያስኩት ፕሮግራም ይሄንን መስል ነበረ። ሰላም ቆዩ።